የምንወደውን ሰው መራቅ እንጂ መርሳት የሚባል ነገር የለም የሚባለው አባባል ይመስለኝ ነበር። ግን አሁን በብዙ ነገር ከራሴ መንገል እያየሁት ስለሆነ ማለት ነው። እና ብዙ ሰዎች እንግዲህ ዛሬ የተለያዩ ሰዎች ተለያይተው የነበሩ ሰዎች እየተማለሱ እያያችሁ ነው። እና እዚህ ጋር እንግዲህ ማሪና እና ቶፊቅም አሉ። ፍቅርም ዛሬ እንግዲህ አይታችኋታል። ለብዙ ሰዓት አብረሽን አስረዳችሁ ብዙ ነገሮች፣ ግን መጨረሻ ላይ አይታችኋት ከሆነ ቻው ብለው ስትሄድ ስማው ነው የሄደችው። ስሜቷ አቅፋው ለመለየት በጣም እስኪ ጨንቃት ድረስ እና እውነት ለመናገር የምንወደውን ሰው መርሳት ማንኛችንም አንችልም፣ ከባድ ነው። እና አላህ ይጠብቀን የምንወደውን ሰው ከመለየት ማለት ነው። እና የምትወዱትን ሰው ተለይታችሁ ሌላ ሰው ጋር የምትኖሩ ከሆነ ብዙ ጊዜም በቃ በዲን ማለት ነው፣ በዲን ገላቅፎ መተኛት ነው። እና ከምትወዱ ሰው አላህ ይጠብቃችሁ፣ አላህ ይለያችሁ እላችኋለሁ ውዶችዬ። እና ብዙ ኮመንት ላይ ገብቻ ያለውና የማንወደውን ሰው አግብተን የምንኖር ሰው ይችርስ ይላሉና ወላሂ አያስቅም። የደረሰበት ሰው ያውቀዋል ማለት ነው። እና ዛሬ ደግሞ ሩታና ሄርሜላ እንግዲህ ትናንት በተፈጠረው ነገር ሩታ ዛሬ ሄርሜላ ቀጥራት ተገናኝተው ነበርና የምር በጣም ነው የገረመኝ። እና እኔ ወላሂ እኔ ማንንም አልደግፍም እዚህ ቦታ ውስጥ ማለት ነው። ለምንድነው ማንንም አልደግፍበት ማለት? የሰው ልጅ ሲበዛ የሚያነዛልና ይሄ ልጅ በዚህ መልኩ እያዩት ነው። ገባችሁ አይደለም? እያዩት ስለሆነ ሁላቸውም አሁን ላይ መስመራቸውን መያዝ ያስፈልጋቸዋል። አብረሽ ማለት ወላሂ እንደ እቃ ነው በቃ አንዴ እዛ አንዴ እዚህ እንዴ እሱ ወላሂ በቃ ከሰው የተፈጠረ እስከማይመስል እንግዲህ አስቡ። እኛ ባዲያዎቹ ተመልካቾቹ ሳይሆን የገዛው ቤተሰቦቹ የገዛው ወንድሞቹ እየፈረዱበት ነው። በቃ ሁሉም ሰው ልክ እንዳልሆነ ነው እየነገረ ያለው፣ ግን የሚገባው አይነት ሰው አይደለምና ፍቅርን ደግሞ ተዋሽኛለች፣ ታስመስያለች። እና ፍቅር ምን ታርገው? ፍቅር ምንም አላደረገችውም። እሱ የሚዋሸው ነገር አይታየውም እንዴ ዛሬ ከአንዷ። ምክንያቱም ወንድ ልጅ ማለት ነው አንዷ ጋር ሲጣላ አንዷን ለማስቀናት ብሎ ሌላ ሴጋ የሚሄድ ከሆነ ሲጀመር ይሄ በራስ መተማመን ራሱ ኮንፊደንስ የሌለው ወንድ ነው። እና እንዲህ አይነቱ ወንድ አስፈላጊ አይደለም። እንደሚባለው እንደምን እያሽከረከሩ ወደዛ መጣል ነው እንጂ እንዲህ አይነት ሰዎች ለማንም አይጠቅሙም። ና እነሱ እንደዚህ እርስ በርስ ከሚባሉ ይህ ሰው ምንም አስፈላጊ አይደለም። ለሄርሜላም ቢሆን አይጠቅማትም። እንደዚህ ክብሯን እያዋረዳት አልፈልግሽም እያለ መጠቀሚያ እያደረጋት፣ እሷን ቢወዳ ኑሮ ሄርሜላም ብኮን ሩታ ጋር ከምትጋተር ብትሆ ነው የሚሻላት። ምክንያቱም አብረሽ ለሷ ስሜት ቢኖረው ፍቅርን ተጠቅሞ እሷም ከህይወቱ ሊያስወጣ አይችልም ነበር። ሩታንም ቢወዳት ኑሮ የፍቅር አይመለስም ነበረ። ፍቅርን ደግሞ ለምን እንደፈለገ ባናቅም እንግዲህ ግን ፍቅር ያለባቸው ይመስላል። እና ብቻ ግን እኔ ለሶስታቸው አይጠቅማቸውም ይሄ ልጅ። ፍቅርም እንደምትለው ከሆነ ያሳለፈችው ብዙ ጠባሳ አለባት። በሱ ምክንያት ህይወቷ እንደተበላሸ ነው የተናገረችው። ለማንኛውም አሰላሙ አለይኩም ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቶኝ። እንደዚህ የምስቀው ለምን ይመስላችኋል? ምንድነው የሚባለው? አንዳንድ ጊዜ እኔ በፍቅር ዙሪያ በዚህ በመበዳደል ደረጃ ምናምን በጣም ነው የምናደደው። በተለይ እንደዚህ ወንዶች በሴት ላይ ሲጫወቱ፣ ሴቶች ደግሞ ክብራቸውን አልጠበቅ ሲሉ፣ እንዲህ ሁላችንም እኮ ነው ማንም ሳያፈቅር ይቅር የለም። ስንቱ ሰው እያፈቀረ ግን ደግሞ አልሆን ሲል እየተለየ እየሄደ ነው እንጂ እንደዚህ እንደነሱማ ብዙ ነገር እያረገው እኮ ቢጠብቅ ስንት ሴት እኮ ትዳሩን አይበትንም ነበር። ሩታም በኮነ አሁን 10 ጊዜ ልጅ ትላለች። አንድ ላይ ማሳደግ ያቅታት፣ አንድ 3-4 ላይ ተዋልደውም እየተፋቱ ነው። እና ልጁ አይደለም ምክንያቷ ፍቅር ነው። ፍቅር ደግሞ እንዳልኳችሁ እዚህ ጋር ፍቅር ስላችሁ ልጅቷን ሳይሆን ፍቅር በተፈጥሮ አሁን ሩታ ያደረገችው ነገር ልክ አይደለም። ምክንያቱም በፍቅር አስፈትና እሱ ወደ እኔ ይመጣል ብላ ማሰብ ይሄ ልክ አይደለም። ሄርሜላም በእርግጥ ነግራታለች፣ ግን ደግሞ ልጁ ለሁላቸውም አይጠቅማቸውም። ለማንም የሚጠቅም ሰው አይደለም። ከአሁን በኋላ እነሱ ከህይወታቸው አስወጥተው እሱን ሌላ የራሳቸውን ህይወት መኖር አለባቸው። ሁላቸውም ቢሆን እንዲህ ባጣ ቆየ ነው እንደ ሰው ልጅ ዛሬ አንዷ ጋር እሱ ኮለህ ነው እየተያያዘው። ምክንያቱም እሱ አሁን አይምሮ ላይ እያሰበ ያለው አሁን ሄርሜላና ሩታ እንደዛ አልፈልግም ብሎ ሲሄድ ፍቅር ተቀበለችው። ፍቅር ደግሞ ለመለዋ ነበር የተቀበለችው። በእርግጥ አሁን እሱ ያ ነገርም ፍቅር እንዳለ እያስበለ አሁን ደግሞ ሩታ ከፍቅር ጋር ሆነ እንደዚህ አይነት ነገሮች እንደሰራች ስለገባው አሁን ደግሞ የሚገለበጠው ጠብቆ ወደ ሄርሜላ ነው። ሄርሜላም ደግሞ እችን ክፍተት ተጠቅማ ወደ ህይወቷ ታመጣዋለች። ግን ደግሞ ለእሱ አይጠቅማትም። ምክንያቱም የማይወዳቸውን ሰው ምን ይሰራላችኋል?
የሆነ ሲጨንቀው ብቻ ወደ እናንተ የሚመጣ ሰው ሲጥለው ወደ እናንተ የሚመጣ ሲመቸው ትቷችሁ የሚሄድ አይነት ሰው አስፈላጊ አይደለም። እና ፍቅር ዝም ብሎ አይደለም፣ ትዳር ቀልድ አይደለም። እና እኔ ሶስታቸውም አሁን ላይ ፍቅርም ብኮን አይጠቅማትም፣ ግን ስሜቷን ሳይባት እኔ እንጃ ይሆን አይታችኋታል። በእርግጥ የመጀመሪያዋ ነው እንዲያለችው በ10ዎቹ ምናምን አመቷ ሆኖ ነው የተገናኙት። ና ምን አለ መሰላችሁ የምንወደውን ሰው ሁላችንም መርሳት አንችልም፣ መተው ነው። መተው የምንችለው ደግሞ እንዴት መሰላችሁ? ያን ሰው በስልካችንም ይሁን በአካልም ይሁን በማንኛውም ሶሻል ሚዲያ እሱን እያየን ከሆነ ወላሂ መቼም አንረሳም። የሚገርማችሁ ሁሌም ያገረሽብናል። ና ጭራሽ እንዲህ አይነት ሰዎችን በስልካችንም በሁሉ ነገራችንም በአካልም አለመገናኘት ነው። እነሱን ካላገኘናቸው አሁን ካላየናቸው የእነሱን ፎቶ ቪዲዮቸው ምናምን ካላየን ትዝም አይሉን እንረሳቸዋለን። ሰላማችንን አግኝተን እንኖራል። ግን ደግሞ እንደዚህ ብለን በሆነ አጋጣሚ ካገኘናቸው በሆነ አጋጣሚ እንደዚህ በቲክቶክ የሚሆን በሚዲያ ስናያቸው በጣም እንረበሻል። ውስጣችን ምናልባት ሌላ ህይወት ውስጥ ሆነን ራሱ የመደበር ባህሪ እንሆናለን። ና እንደዚህ አይነት ነገሮች ለእናንተ ብቻ ሳይሆን ለራሴም ነውና ያለን አማራጭ በቃ ሁላችሁም እርግጠኛ ነኝ የምትወዱትን ሰው መርሳት የምትፈልጉበት ነገር ትፈልጋላችሁ፣ ሁላችንም። ግን ደግሞ መርሳት ባንችል እንኳን በየደቂቃው አእምሯችን ከሚረበሽ እየተመላለሱ እነሱ እንደ አይነት ሰዎች የማይጠቅሙና ከሆነ እንዳልኳችሁ በስልካችሁ በሁሉ ነገሮቻችሁ አጥፍታችሁ በአካልም እነሱ ባሉበት አለመሄድ፣ እነሱ ባሉበት አካባቢ አለመድረስ፣ ከዛ ህይወታችሁን መኖር ባለን ነገር አልሐምዱሊላህ ማለት በቃ የሰው ላይ ጋር በሰዓቱ አሳልፈናል። ደስ የሚሉ ጊዜያቶች ይኖራሉ፣ የተከፋንባቸው ነገሮች ይኖራሉ። ያንን ሰው ማስወጣት ከፈለግነ ደግሞ የእሱን በቃ ምክንያቱም ስለማይጠቅመና መልካም ጎኑን ሳይሆን ማሰብ ያለብን በቃ ያ የበደለንን ነገር የጎዳንን ነገር እያሰብነ እኛ ሰላማችንን ማግኘት ይኖርብናል። በዛ ምክንያት በቀል ማስራት ሳይሆን ግን ደግሞ አሁን ላይ ደግመን ወደ እሱ ህይወት ሄደን እንዳንበላሽ እነዛ ያደረገብንን ነገሮች እያሰብነ ለነሩታ አሁን በቂያቸው ነው። ሩታ ጋር ሆኖ ሄርሜላ ጋር ከፍቅር ጋር ሆኖ ከሩታ ጋር እነዚህ ነገሮች በቂ ናቸው። በቃ ከምንም በላይ ይሄ ጎጅ ነው ታውቃላችሁ። ሌላ ነገር ችግር የለውም። ግን ደግሞ ሴትን በሴት ላይ መደረብ በጣም ከባድ ነው፣ ለኛ ለሴቶች ህመም ነውና በዚህ ነገር አብርሽን መገላገል ይችላሉና ሩታን ብኮን ጀግና እንደነበረ ይናቃል። ግን አሁን ላይ ልጅ እያለ ምክንያት የምታረገው ልጁ ምንም ምክንያት አይሆንም። አባቱ ነው ማሳደግ ያለበትም በገንዘብ ይረዳታል። እሷም አለ እየሰራኝ ነው ምንም ለአንድ እንኳን አንድ ላይ 2-3 እያደጉ ነውና ራሷን ብታስከብር ይሻላታል ብዬ አስባለሁ። ፍቅርም ካሁን በኋላ ስለማይጠቅማት ስሜቷን ተመልሳ እሱ ጋር ለሩታ